ሰላም ሰላም ውድ ነው የተከበረሽ የደሴ ፋሚሊ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬ ደግሞ በአጭር ቪዲዮ መጥቻለሁኝ። በብዙ ቪዲዮ ብዙ አስተያየት ሰጣችሁኛል። ከልቤ ነው የሚያመሰግናችሁ። በእውነት ሼር ለምታደርጉት እና አበሻ ዩቲዩበር ብዙዎች አላችሁ። በጣም የምትወዱኝ በጣም የምታከብሩኝ ስጠፋ የምትፈልጉኝ ሁላችሁንም ከልቤ እያመሰገንኩኝ ባለፈው በሰራችሁ ቪዲዮዎች ብዙ አስተያየት ሰጣችሁኛል። ደሴ በርቺ ቀጥይ እግዚአብሔር አቅም ሆነሽ ብላችሁ ብዙ አበረታታችሁ። ዛሬ ደግሞ የብዙዎች ጥያቄ ልመልስ ነው የመጣሁት። 2 ዓመት ኮንትራት ጨርሳችሁ ብዙ ጥያቄ ያቀርባችኋል። ብዙ ጥያቄ አንዳንዶቹ 2 ዓመት ሞልቶኛል እንዴት አድርጌ ደግሞ ስማስ በዛ ዙሪያም ሰርቻለሁ ለምንድን አልተረዳችሁም እንጂ 2 ዓመት ከጨረሽ አዎ አገርሽን መግባት መብትሽ ነው። ማንንም አይከለክልም። እዚያ እናረጅም መቼስ አይደለም እንዴ? እንደገና ደግሞ ደሞስስ እንዴን ብላችኋል። እንዴ ደሞስ ባለፈው ማስረድቻለሁ በአንድ ቪዲዮ። በቃ 2 ዓመትን ከጨረሽ 2 ዓመት ጨረስሽ ማለት እኮ ያ ቤት ተስማምቶሽ ነው የጨረስሽው አይደለም እንዴ? ስለዚህ መዳም እኔ ወደ አገሬ ልሄድ ነኝ ስትይ እሷ ደግሞ የግድ ምን ትላለች? ለምንድን ነው የምትሄጂ? ምን አስከፈለሽ? ወይም ደሞዝ ጭማሪ ምን እናደርጋለን ለምን ትሄጃለሽ ብሎ ራሳቸው ይናገራሉ። በዛ ጊዜ ላይ አየር እየዳስለና ድምጽ ያዝ እያለ ነው። በጣም አየር በእኛ በር ነው የሚያልፈው። ብዙ ጊዜ በጣም ድምፁ ይበዛል። እስከሚያልፍ ትንሽ ጋፕ ልበል። አረ ጆሮዬ ደነቆራ ተርብስማ ማገሄዷል። ስለዚህ ምንድነው እኔ ደሞዝ አንጨምርም ስሪ ደሞዝ አንጨምርም ካለው አንቺም ደግሞ ተመስገን ይሄ ደሞዜ ይበቃኛል እግዚአብሔር ይህንን ባርክልኝ ብለሽ ጥሩ ቤት ከሆነ መቀጠል ነው። እምቢኔ አልፈልግም ደሞዝ ጭማሪ ካልሆነ አልሰራም ካልሽ ቀጥታ እነሱ ቤት መቀየር አይችሉም። ግን ወደ ኤምባሲ ትሄጃለሽ። 2 ዓመት ጨረሽ ኮንትራትሽ ኤምባሲ ስትሄጂ ኤምባሲ ደግሞ ቤት ይቀይሩልሻል። ችግር የለም ብቻ 2 ዓመት ኮንትራት መጨረስ ነው ግዴታሽ። ተማችቶኛል ካልሽም ኦኬ ይበቃኛል ካልሽ መቀጠል ትችያለሽ። የራስሽ ጉዳይ ነው። ምንም የሚያሰጋሽም ነገር የለም። ምንም የለም። ይሄ ነው። ሌላ ደግሞ በተረፈ ብዙ ጥያቄዎች ነበረ። ወረቀቱን የት እንደኔ ጥያለሁ ከኮሜንት ጽፌ ነበረ እንግዲህ። ስለዚህ ምንድነው አሁንም ቢሆን አንዳንዶቹ በጣም በስጋት ላይ ያላችሁ እኔ ምን ሆናለሁ እያላችሁ ብትጨናነቁት በዚህ በደሞዝ ዙሪያ ላይ በጣም ግራ የተጋባችሁት አላችሁ። ስለዚህ ግራ አትጋቡ። ወደ ሀገር ቤት ሄዳችሁ ደግሞ ሌላ ሀገር መቀየርም ይቻላል፣ መብት ነው። በቃ ኮንትራትሽን ከጨረሽ ምንም ግዴታ የለም። አንዳንዶቹ ደግሞ መኖሪያ ፍቃድ የለኝም መኖሪያ ፍቃድ አላሰሩኝም ችግር ያመጣሉ ያላችሁ ልጆች አላችሁ። አዎ ችግር ያመጣል እንዴ! መኖሪያ ፍቃድ እኮ ግዴታቸው ነው መኖሪያ ፍቃድ ማሰራት። ያ መኖሪያ ፍቃድ ከሌላ ቢሮ መውሰድም አይችሉ። በቃ ምንድነው 2 ዓመቴን ቀጥላለሁ ካልሽ የመኖሪያ ፍቃድሽን እንደገና እንደ አዲስ ያድሳሉ። አዲስ ነው የምትቀጥይ። ያ ጭራሽም ያልሰሩት ከሆነ ችግር በደንብ ነው የሚያመጣ። በእነሱ ላይም በአንቺ ላይም ያመጣል። ስለዚህ ምን ነው ዋና መኖሪያ ፍቃድ ነው። በቃ ከነሱ ጋር ደግሞ ዋና ፒስ መሆን ነው። ይሄን እምላችሁ እንግዲህ በጣም ስጋት ውስጥ አላችሁት አሉ። በእኔ አካባቢ አሉ ኮንትራት የጨረሱ ልጆች ብዛት አሉ። በእኔም ስላየሁት ነው። እኔ ብዙውን ጊዜ በጣም የመጀመሪያ ጊዜ የመጣሁት ጊዜ የሚገርማችሁ ነገር 4 ዓመት እስከሚሞላኝ መኖሪያ ፍቃድ አላሰሩኝም። ለምን? የኛ ትንሽ ከተማ ስለሆነች ትንሽ ከተማ ናት እኔ ያለሁበት። ሰውዬ ምን ሆነ በእውነት እኔ ሲሄድ በ12000 ሪያል ነው ያሰራልኝ። የ4 ዓመት ወዝፉ በጣም ነው የምወዝፉት። ግን አንዳንዶቹ ግድ የላቸውም። አንዳንዶቹ ቶሎ ያድሳሉ በሞባይላችሁ ሲመጣ። እንደገና መጥቼ እንደገና የ3 ዓመት ነው የ3 ዓመት አላደሱም። የ3 ዓመት አላደሱም። ሲሄድ እንደዚህም በ4000 ሪያል አሳደሱ። በቃ እነሱ ምንድነው ቀላል ነበረ። በተሰጣቸው ገደብ በ6 ወር ሊሆን ይችላል የዓመትም ሊሆን ይችላል። እኔ ባለፈው 9 ወር ነው አሳደሱኝ። 9 ወር ነው ያ ቶሎ ቢያሳድሱ በ5 ሪያል በ6 ሪያል መሰለኝ። ስለዚህ ራሳቸው ይወዝፉና በቃ ስትሄዱ ወጣ ውረድ ነው። ነፍሴ ውጪ ግብ ነው። እንደምንም ለመሸኛት ይሞክራሉ፣ ግን አይፈቀድም። እንደምንም መሸኛት አይቻልም፣ ከባድ ነው። ስለዚህ ይሄን ነገር ዛሬ ደግሞ ለጠየቃችሁን ጥያቄ ነው። ስለዚህ በጣም ነው የሚያመሰግናችሁ። ይሻልኩትን ኃይል ልምድ የወሰድኩትን ኃይል ከራሴ ተሞክሮ የወሰድኩትን ነገር ብዙ ነገሮችን እያስተማርኳቸው ነበር። በልጆች ዙሪያ በጣም ጥያቄ አለኝ። የኮሜንታችሁ መልስ ደግሞ ይዤ እመጣለሁ። ብዙ ኮሜንት አለ፣ ብዙ ጥያቄ ጠየቃችሁት አለ። ደሴ መንገድ ታገኛለሽ ወይ ደሴ ቤት ታገኛለሽ ወይ ብላችሁ ጠየቃችሁት ብዙዎች አሉ። ስለዚህ ያው እኔ ዝም ብዬ ቤት አግኝቼ ማምጣት ሳይሆን
ብዙ እዛ ደግሞ የተያዙት ልጆች አሉ። እኔ ከቤተሰብ ነው በቃ ሁሌ ከቤተሰብ ነው የምሉት። እንግዲህ ከተመቻም እሞክራለሁ ብዬ ተስፋ አደርጋለሁ። ስለዚህ ይሄ ነው። ባለፈው ብዙ ጥያቄ እንደዚህ በኦሮሞኛ ብትቀጥይ ብላችኋል። በገኒ በሰራነው ቪዲዮ እንደዚህ እሷም እየተረጉመች በጣም ተመችቶኛል። ኦሮሞኛ ስላስገባሽ ደስ ብሎናል። አንዳንድ ገኒ ትተርጉም ብላችኋል። ብዙ አልገባንም። የምታስረጅን ነገር አማርኛ ብዙ የማታውቁ ልጆች አላችሁ። ስለዚህ አንዳንዴ ደግሞ ከገኒ ጋር እንመጣለን። ጌታ ቢፈቅድና ብንኖር ያው አሰሪዎቻችን ወጣ ሲሉን የምንገናኘው ከገኒ ጋር ደግሞ እሷ በኦሮሞኛ ስትተረጉም እኔ በአማርኛ ስናገር እሷ በኦሮሞኛ ትተረጉማለች። ከገኒ ጋር እመጣለሁ። ገኒ ጎበዝ ልጅ ናት። በጣም ስሜን ያስጠራች ጀግና ሴት ናት ብያለሁ። እስከ ዛሬ እንከን አላየሁኝም። በሷ ዙራ ላይ እንከን አልቀረበልኝም። እግዚአብሔር አሁን እንደሷ ያሉት ልጆችን ይስጡኝ ብዬ ነው የሚያስበው። እነ ሳናይትም ጀግና ናት። ብዙ አሉ። እነ ፈቲያ እነ ምቹ ብዙ ልጆች አሉ። እንግዲህ ስሜን ያስጠሩኝ የደሴ እይቶች ተብዬ በጣም በቃ ስም አግኝቻለሁ። ደስ ብሎኛል። እናንተም ለምትሰጡት አስተያየት ደስ ብሎኛል። እንግዲህ ፈጣሪ አምላክ ይርዳችሁ። መጥታችሁ ሰርታችሁ እንድትለወጡ ብዙ ምክር አለኝ፣ ብዙ ሀሳብ አለኝ በውስጤ ላይ ያደረ። እዚህ ሀገር ስትመጡ እንዴት ሆናችሁ እንደምትመጡ የገንዘብ አያያዝ እንዴት እንደምትሆኑ ብዙ ነገር አስተምራችኋለሁ። ከኔ ልምድ የ12 ዓመት ልምዴን እያካፈልኩኝ ነው። ብር እንዴት መጠቀም እንዳለብሽ ቤተሰብ መርዳት እያለም ብዙ ብር ማትጠቀሙ ልጆች አላችሁ። ጥሩ ነው ቤተሰብ መርዳት። ቤተሰብን አትርዱ አልልም። ከቤተሰብ በኋላ ነው እንደው የራሳችሁ ኑሮ የምትጀምሩት። የቤተሰብ ምራቃ ጥሩ ነው። ከቤተሰብ ምራቃ ተቀበሉ፣ ስሩ። በጣም ደስ ይለኛል በእውነት። ለቤተሰብ አግዙ። እንግዲህ በብዙ ምክሮች እመጣለሁ። በባለፈ ብዙ ተምራችኋል። እኔ ብዙ ተምራችኋል የምለው በእውነት ከኔ ተሞክሮ ብዙ እየተማራችሁ ነው። አሁንም ትማራላችሁ። አሁንም ምክሬን እኔ አላቋርጥም፣ ይቀጥላለሁ። በቃ ይቀጥላለሁ። በርቱ፣ ብቻ በርቱ። በጣም የሚገርም ነገሮችን ነው። አሁን ብዙ ገጠመኞችን ይዤ እመጣለሁ። ብዙ የገጠመኝ ነገር አለ። እዚህ ሀገር ስመጣ ብዙ ያስለቀሰኝ ቀን አለ። እኔም በቃ የኔን የገጠመኝን ብነግራችሁ በጣም ከባድ ነው። በጣም በቃ እንዲህ ሆነሽ እስከዚህ እንዴት ቻልሽ የምትሉት ነገር ብዙ ገጠመኞችን አስተምራችኋለሁ። እንግዲህ በዚህ ሰዓት ደግሞ ይህንን ቪዲዮ ሰምታችሁ ለሌሎችም ሼር አድርጉ። ብዙዎች በጭንቅ ያሉት አሉ። እንዴት እንሆናለን ብሎ በቃ በስጋት ላሉት አሉ። በቃ መዳሜ በቃ ሂጅ አልፈልግም ካለችኝ የምትሉት አላችሁ። እኔ ለመስራት እየፈለኩኝ ሂጅ በቃ አልፈልግም ካለች ምንም ችግር የለም። ቀጥታ ቢሮ ነው የምትሄጂ። ምንም ችግር የለም። ሂጅ ካለችኝ ቢሮ ነው የምትሄጂ። አታሳፍርሽም። ትኬት ቁረጫቴ በቃ አልፈልግሽም፣ አላሰራሽም፣ ኮንትራትሽን ጨርሰሻል ካልሽ ቢሮ ነው የምትሄጂ። እሱም ትልቅ ምክር ነው። በቃ ቢሮ ሄደሽ ቤት መቀየር ትችያለሽ። ኦኬ ቤቱም ጥሩ ነው ካልሽው ቀጥይ። ያለሽው ይበቃል። 1000 ሪያል በቂ ነው። ፈጣሪ ከባረካ በዛ ላይ 1 2 3 ሪያልም ከጨመረችኝ ጨመረች፣ 1 ሪያል ከጨመረችም ኦኬ ነው። ላንቺ ጥቅም ነው። ግን ቤቱ ቆንጆ ሆነ እንበሻፍረኝ አትበይ ነው የሚለው ይሄ ነው። ማን ያውቃል? ጸባይሽን አይታ ደግሞ ልትጨምር ትችላለች። እኔ አሁን እንደዛ ነኝ። ቀስ በቀስ እንቁላል ባይግር አይደል እንዴ? እኔ አሁን 100ን ሲጨምር 100 ሪያል ጨምሩ። ቀጠለ አንድ እያለ እንግዲህ ደግሞ ሲያውን እንዲህ በቃ ምን ልበል እኩል ነው ያደረኩት። በመጣሁት እኩል ነው። አንድ ጥፉን ነው የሚከፍሉልኝ፣ እኩል ያደርጋሉ። በቃ ይሄ ነው። ስለዚህ ምንድነው እንበሻፈረኝ አትበይ። አንዴ እስክራት ስቀሉ 400 ሪያል ካልተጨመረ 500 ሪያል ካልተጨመረ አይባልም። 100 ሪያል መጨመር ራሱ ቀላል አይደለም። ይረዳ እንዴ ወይፋ ከሌለሽ እኮ የካርድ የወይፋ ይችልልሻል። ስለዚህ ቀስ በቀስ እንቁላል በእግር ነው። በቃ ይሄ ነው የምላችሁ። ቀጥሎ ስሩ፣ በርቱ። ይሄ ነው። ሌላ ምክሮችም አሉ ከዙሪያ የሚሰማቸው ልጆች በስጋት ያሉት። ስለዚህ በሐሳቤ በምክሬ እኔም እቀጥላለሁ። እናንተም ደግሞ በሐሳባችሁ በኮሜንታችሁ ኮሜንት አስቀምጡልኝ። የምትጠይቁትን ጥያቄ መልሳችኋለሁ። በውስጥ መስመር መጣችሁ የምታናግሩኝ አላችሁ። ስለዚህ እኔም በምክሬ እናንተም በሐሳባችሁ ደግፉኝ። በጣም ነው የምወዳችሁ፣ በጣም ነው የሚያከብራችሁ። በአዲስ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ባይ ባይ።